ያረጋው ማይችል አንተ ብቻ የምታረጋው በታሪካችሁ መካከል ማንነታችሁን መቀየር የሚችል ነገር ማድረግ የሚችል እግዚአብሔር ብቻ ነው። ስጋ ለባሽ ህይወት ላይ የሆነውን ነገር አይቶ ሊያመሰግን ሊባርክ በጣም ጥቂት ደግሞ ሊያግዝ ይችላል። ታሪክን የሚቀይር ብቻ ማንነት መለወጥ የሚችል እግዚአብሔር ብቻ ነው። እግዚአብሔርን ብቻ ለምኑ፣ ሰው አትለምኑ። ክብሩን ትቶ እኔን አይወስድም። ክብሩን አድርጎ ነው የሚያከብረኝ። እሱ ሲከብር ትከብራላችሁ የሚለው ስትከብሩ ትከብራል አይደለም የሚለው። እግዚአብሔር ሁሉ ጊዜ ቅድሚያ የሚሰጠው ለክብሩ ነው፣ ለማንነቱ ቅድሚያ ይሰጣል። እሱ የማይከበርበት ነገር አያደርግም። ያዳነን ራሱ የጸጋው ክብር እንዲመሰገን መባረክን ባርከኝ። ጸልዩ እስቲ በእውነት በግላችን በእግዚአብሔር ፊት እንውደቅ። የጸሎት ህይወት በእግዚአብሔር ፊት መውደቅ መቻል፣ መንበርከክ፣ መቆየት፣ መጸለይ። መጽሐፍ ቅዱሳችን ላይ በጣም ትልልቆቹ የምንላቸው አብርሃም፣ ሙሴ፣ ኤልያስ፣ ሌሎቹ የብሉይ ኪዳን አባቶቻችን ወደ ኋላ ገባ ብላችሁ ህይወታቸውን ካያችሁ ጸልየዋል። እጅግ በጣም ምርር ያለ ጸሎት ጸልየዋል። በእግዚአብሔር ፊት ምርር ያለ ጸሎት እነሱና እግዚአብሔር ብቻቸው ሲመልስላቸው ህዝብ መሃል፣ አገር መሃል፣ አደባባይ እንዲጻፍ አድርጎ መለሰው። ሲጸልዩስ እነሱና እግዚአብሔር ብቻ እንቃርገው ይዘው መሬት ይዘው ተንበርክከው መሞት ነው የለመኑት። ካልመጣ ዝም ብለን ኖረው እንዳንባል እከሌን ወለደ ተብሎ እንዳንዘለል መሃል ላይ እናቋርጥ። እስቲ እንደዚህ ጸልየን እንዲናርገው እስቲ አሜን በሏ። በእውነት እንደዚህ ብለው ጸለዩ ይበል እስቲ የሚቀጥለው ትውልድ ይሄን ትውልድ ሲያስብ እኛን ሲያስብ ልጆቻችን ሪፈረንስ ፖይንት ይኑራቸው። እስቲ አባቴ ወደ ሕያው እግዚአብሔር ይጸልይ ነበር እና እጸልያለሁ እኔም ይበሉ። እስቲ ጸሎትን አጋብተን እንሂድ። አንድ የሆነ የላይፍ ፓተርን እናሳያቸው። እስቲ ጸሎትን ስርዓት አድርገን እንለፍ። እስቲ ትውልድ ሁሉ እየመጣ የሚገባበት የጥቂት ቀናትና የደቂቃ ልምምድ ሳይሆን የህይወት ስርዓት። ሳይጸልዩ መኖር የማይችሉ ለየትኛውም ነገር የሚንበረከኩ ሁሌ የሚለምኑ ለእያንዳንዷ ነገር የሚጠይቁ የሚችሉትን እግዚአብሔሮች ስራልኝ የሚሉ የማትችለውን ጥርጥር የለውም ተንበርከከት አመጣል የምትችለውን እግዚአብሔር ወይ እባክህ። ይሄ ባይዘው ግብዝነት አይደለም ትህትና ነው። እስቲ ጮክ በሉና ጌታ ይረዳኛል እጸልያለሁ በሉ እስቲ። ምክንያቱም በጣም ቀላል ያልሆነ ነገር አንዱ ጸሎት ነው። ቀላል ያልሆነ አንዱ ነገር ጸሎት ነው። በመንፈስ ቅዱስ ታግዘን የምናደርገው ነገር እኮ ጸሎት ነው። እኛ ስለማንችል መንፈስ ቅዱስ እንዲያግዘን እኮ የመጣው አንዱ እኮ ጸሎት ነው። ግን መጸለይ፣ መንበርከክ፣ መቆየት፣ እናንተና እግዚአብሔር ለብቻችሁ ጊዜ መውሰድ፣ ይሄ በጣም የምናውቀው ግን ያላረግነው ነገር ይመስለኛል። ለእግዚአብሔር ጊዜ መስጠት። በሳምንት አንድ ቀን ይኑራችሁ እስኪ የምትጾሙበት የምትጸልዩበት። እየጾምኩ ነው ለማለት ሳይሆን የምትጾሙት እናንተና እግዚአብሔር የምትገናኙበት፣ በእርግጥ በእግዚአብሔር ፊት የምታቀርቡት ነገር ይዛችሁ የምትመጡበት። አምልኳችሁ፣ ምስጋናችሁ፣ ቅድም እንደሰማነው ውዳሴያችንም ሊሆን ይችላል፣ ጥያቄም ሊኖረን ይችላል። እግዚአብሔርን ስለ ምድር የምንለምነው ጉዳይ ሊሆን ይችላል፣ ስለ ቤተ ክርስቲያን፣ ስለ ግል ሕይወቴ ሊሆን ይችላል። አንድ ቀን ግን ይኑረን እኛና እግዚአብሔር በደንብ ጊዜ የምንወስድበት። እኔ እግዚአብሔር ጋር የምቀርብበት፣ እግዚአብሔር እኔ ጋር የሚመጣበት፣ የሚፈልገው ለኔ የሚነግርበት፣ ይሄንን አስተካክል የሚልበት፣ እግዚአብሔር እኔን የሚገስጽበት እድል ተንበርክኬ አነብንቤ የምነሳበት የምሰማበትም በቅዱስ ቃሉ እየቆራረጠኝ እንዲገባ እድል መስጠት። እስቲ አሜን በላ። መንበርከክ፣ መቆየት። ይኸው ሰዎቹ ናቸው ሂስትሪ ሜከርስ የሆኑት በፕሬየር ነው። ከእግዚአብሔር ጋር ስቲክ ቸርች ነው ያለ ነው። ሌላ ነገር ልላችሁ አልችልም። ሌላ ነገር በጣም ብዙ የሚላችሁ ነገር አለ ደጅ። ይሄ ቤተ ክርስቲያን ነው። ከዚህ ውጪ ልነግራችሁ አልችልም። ብታደርጉት የምትድኑበት ነገር ደግሞ ይሄ ነው። አንዱ መለወጥ ያለው እዚህ ውስጥ ነው። መጸለይ፣ መንበርከክ፣ መቆየት። ይኸውልህ በጣም የምትጸልይ ከሆነ አንተ እድል አይኖርህም። እግዚአብሔር በጣም አንተ ጋር ስለሚመላለስ
ክብሩ ፊት መቆየት ስለማትችል ኮንሱም ያደርጋል። ባይዘው ሙልጭ አድርጎ ይጨርሳል። አንተ አትኖርም። በጣም በእውነት ወደ እግዚአብሔር የምትጠጋ ከሆነ እሱ ባንተ ነው የሚኖረው። አንተን ይጠርግሃል፣ ያጠፋሃል። አንተን የኔ የምትለው ነገር አይተርፍልህም። ሙሉ በሙሉ ይሰባብርሃል። ሀምብል ነው የሚያደርግ ጸሎት። ጸልዮ ትዕቢተኛ ከሆነ አልጸልየም። ጸልዮ ያለኔ ካለ ሰው አልጸልየም። እግዚአብሔር ጋር አልቀረበም። እግዚአብሔር ጋር ከቀረብክ እንደ ሞተ ሰው ነው የምትሆነው። እንደማትችል ነው የምታውቀው። ለሕያውነቱ ክብር እየሰጠ ብቻ ነው የምትኖረው። እንደሱ ነው የሆኑት። ሙሴ ሀምብል መሆን ነበረበት? አልነበረበትም። ለምን? ከፓላስ ነው የመጣው፣ ከቤተ መንግሥት ነው የመጣው። የፈርዖን ዙፋን ላይ መቀመጥ የለመደ ልጅ ነው። ፈርዖን የልጅ ልጄ ነህ ብሎ እግሩ ላይ አስቀምጦ እያበላ ነው ያሳደገው። ከፈርዖን እጅ ነው የሚመገበው። የልጅ ልጄ አያት ነኝ፣ ወንድ ልጅ የለኝም፣ እኔ ስሞት አንተ ነህ እዚህ ጋር የምትቀመጠው እያለ ነው ያሳደገው። ቀጣይ ፈርዖን ነው የመጣው። መንገድ ፕራይድፉል ሊያደርገው ይችላል። ትዕቢተኛ፣ ቀና የሚል አታቀኝም እኔን ከየት እንደመጣው የሚል እንደዚህ አይነት አይደንቲቲ እኮ ሊያመጣበት ይገባ ነበር። ሙሴ እኔ ውስጥ እግዚአብሔር መጣ እንደ ባሪያ እንደ ሙሴ ትውት ምድር ላይ የለም ማለት ለምን? ተጠጋዋ እግዚአብሔርን። ዘጸአት 3 ላይ ጥግት አለው። ይህንን ራእይ ልመለከታለሁ። እግዚአብሔር መጀመሪያ ያደረገው ሰበረው። ሰውየውን የቆምክበት ቦታ ቅዱስ አውልቅ ጫማ አለ። ይሄ ፈርዖን ቤት መሰለ ዘው ለምገባው አለ። አውልቅ ጫማውን አውልቀ ወለቆልካ አረገ። ቆመ እየተንቀጠቀጠ አስተማረው። ሰው በጥፊ የሚገልሰው እኮ አንተ ሰው በጥፊ ለመግደል እኮ ባይዘው ልባም መሆን አይደለም ያለ ጠንካራ መሆን ሁሉ አለብህ። አንተ ሰው በጥፊ የመምታት አቅም ይኖራል፣ የመግደል አቅም ከየት ታመጣለህ? ጠንካራ ነው ማለት ነው። ፊዚካሊ ስትሮንግ ነው። ፈርዖን ቤት የታጠቀውን እግዚአብሔር ጋር ሲመጣ አወለቃት። 40 ዓመት ዩቶር ቤት አስገብቶ ተካረገው በኋላ መመረቂያ ቴሲሱን ሲሰራ እኔ አፈ ኮልታፋ ምንም የሌለኝ እማልበቃ ለአገልግሎት ፈልጌ ነው ሲለው እኔ ለፈርዖንነት የታጨ ሰውዬ ለአገልግሎት አረኔ ያለ አረሆ አንተ ነው የት ፈርዖን ጋር አረኔ አልሄድም እኔ ምን ወሬ አልችልም እኮ በጥፊ የሚገልጽ ሰውዬ ሲገለጥለት መጀመሪያ ያደረገው እግዚአብሔር ሀምብል አለ። ሙሴና እግዚአብሔር ካወሩ በኋላ ሙሴ ትሁት ነው፣ አትችልም በእግዚአብሔር ከቀረብክ። እስቲ አሜን በሉ። እግዚአብሔር ጋር መጠጋት የሚያስታውቀው ትህትና ይጀምራል። ባይዘው ለምን እግዚአብሔርን ሰው አይቶ ትዕቢተኛ መሆን አይችልም። አምላክ በሰማይ አለ እያልክ ነው የምትኖረው። እኔ በምድር ነው የምኖረው እና ከሁሉ ያነስኩ ነኝ። እግዚአብሔር መጀመሪያ ፊት ለፊት ሲያገኝ የሚያስተምር ሂዩሚሊቲ ነው መጀመር። ለምን? እሱ ክቡር ነው። ፕራይድፉል ከሆን ክብሩን ትጋርድበታለህ፣ ትጋጨዋለህ። ትሁቱን ከኔ ጋር እንድትኖር ይላል። ተሰበር ይላል። ተሰበር ሚል በንግግር እኮ አይደለም። ሲገለጥልህ ማን እንደሆነ ስታቅ አንተ ራሱ አትቆምም። አጥንትህ መቆም እየፈለገ ይቀልጥብሃል። መቆም ጠልተው መሰለ አንዳንዶች የወደቁት አይደለም። ቆሞ ማየት ፈልገው ነበር አልቻሉ። ጠንካራ ነገር ይፈሳል። ኃይለኛ ነው። ማን ይነካዋል? ይነቀነዋል ያልከው ሰው ይድቅቅ ነው የሚለው። ሲወጣ እግዚአብሔር ጋር ገብቶ ወጣ ሲያስታውቃል። ኃጢአት ላይ ነው የሚጨክነው እንጂ አገልግሎትና የእግዚአብሔር መንግሥት በሆነ ጉዳይ ላይ በጣም ትሁት። አሜን ነው። ጸልዩ። በእውነት እንጸልይ። እንደ ቤተ ክርስቲያን እንጸልይ። እየተገናኘን እንበርከክ፣ እንቆይ። ይሄው ዛሬ የምናነሳው ሰውዬ ባለ ታሪኩ ሰውዬ ስለ ገንዘቡ ብዛት፣ ስለ ሀብቱ፣ ስለ ዝናው አይደለም የተጻፈለት፣ ስለ መጸለዩ ነው የተጻፈው። ጸለየ። ያቤት ጸለየ። በጣም በትህትና በእግዚአብሔር ፊት ጸልያለሁ ነበር። ምናልባት ስለ ጸለዩ ሰዎች ስለ ጸሎትም እናንሳ ካልን አይበቃንም። ታውቃላችኋል፣ ጊዜው አይበቃንም። አልቲሜትሊ የጸሎት ሞዴላችን ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ እኮ አንዳንዴ ጸልይ ነበር እንዴ? ሁሌ ነው የሚጸልየው። ሲጸልይስ እስኪነጋ ጸልየ፣ ሌሊቱን ሙሉ ሲጸልይ ያደረ። ከዛ ይዟቸው ወጥቶ ለብቻው ተነጥሎ ጸልየ። ከመካከላቸው ተለይቶ ሄዶ ጸሎት። ክብር ለእግዚአብሔር ይሁን። ስለዚህ ካሉን ቀናቶች መካከል የተወሰነውን
በእግዚአብሔር ፊት ለመቆየት ለመጸለይ በጣም እንሰዋው። ያቤት ጸልዩዋል። ምንድነው የጸለየው? አቤቱ መባረክን ባርከኝ። ይሄ በረከት መቼስ ታውቃላችሁ አይደል? ከማቴሪያል ምናምን የዘለለ ነገር ነው እነሱ የሚጸልዩት ከአንዳንድ ሰርተው ሊያገኙ ከሚችሉት ነገርም የዘለ መንፈሳዊ ነገርም ጭምር ነው የሚያወሩት። አሁን ኦልሬዲ እናቱ ያወጣችለት ስም አለ፣ ያቤጽ ብላ ስም አውጥታለታለች። ስለዚህ እግዚአብሔር ባርኮ ይህንን ነገር ካልቀየረለት በቀር ነገር ይከተላል። ታውቃለህ፣ ስም በጣም አስቸጋሪ ነገር፣ ስም ይከተላል። እስራኤላዊ ደግሞ ታውቃለህ ስታድግ ነው የሚያወጣልህ። ያዕቆብን እኮ ሲያድግ ነው አይተው ይሄ እግር በእግር ተረከዝ ያዥ አለው። እግር በእግር ይከታተላል እና ተረከዝ ያዥ። አንደኛው ደግሞ ያዕቆብ አታላይ ሲያድግ አይተው ስሙ ተከተለው እኮ እግዚአብሔር መጥቶ እኮ ነው የሰበረለት እስራኤል አለው። ተረከዝ ያዥ አታላይ እንደ ስሙ ያዕቆብ ነው አይደል ያለው። ኤሳው እንደ ስሙ ነው አለ። ተጣብቋል ላይ ታውቃል። ካራክተሩን ፍሬም አደረገው ስሙ እና ዴስቲኒውን ደግሞ ፍሬም እንዳያረግበት እግዚአብሔር መሃል ገባለት። ከዛሬ ጀምሮ እስራኤል ብዬሃለሁ። የነቢያት መጽሐፍ ላይ የፈጠርኩ ያዕቆብ የሰራው እስራኤል ሆይ፣ ያኛው የተፈጠረ ነው፣ ይሄኛው የተሰራ ነው። ያንን ጨፍልቄ ነው የገነባሁት። ስለዚህ ይሄኛው ሰው አንዱ ሪናውንስ እያደረገ ነው ያቤጽ እና ይሄ ሌብል ተደርጓል። በጣር የተወለድክ፣ በምጥ የተወለድክ፣ እናትን አሰቃይተ የወጣ ሲሉት ይህንን ሌብል ኦቨርካም ማድረግ አለበት እና ባርከኝ። ጣር እየተከተለኝ ነው። እናቴ የጣር ሰው ብላኝ፣ ከሞት የተረፈ ብላኝ። ይህ ወጥመድ በወጥመድ ነኝ። ሳመልጥ ነው ማገኘው ራሴ ነው ስሾልክ ለሞት ስለምተርፈው። ለምን? ከጣር የተረፍክ ነው ስሜ። ጣር ያጣኝን አቤቱ መባረክን ባርከን። በጣም ምጽናናው እግዚአብሔር የለመነውን ሰጠው የሚል መጨረሻ ላይ አለ። አቤቱ መባረክን ባርከኝ ሲለው እግዚአብሔር እሺ፣ ይህን ሌብል የተደረግኩበትን ነገር የምታወቅበትን ነገር ዘመኔ ላይ የተቀመጠው ነገር እባክህ ስበርልኝ። የጣር ሰው የምጥ ሰው ህመም ስበርልኝ። እግዚአብሔር እባክህ ባርከኝ። እግዚአብሔር ባረከ። ስፒሪቹዋሊ መንፈሳዊ በሆነ ነገርም እግዚአብሔር ይህንን ሰው ባረከ። ብሉይ ኪዳን ላይ በርግጥ በጣም ብዙ ጊዜ በረከቶች የሚቆጠሩት በከብቶቻቸው ብዛት፣ በርስታቸው። ግን የዚህን ሰው ጸሎት ግን በደንብ እናንተ ጊዜ ወስዳችሁ ካነበባችሁት ከመሬት ላይ ካለው ነገር የዘለለ ነው ጸሎቱ። ከዚያ ከሚታየው መሬት ላይ ካለው ሌላውም ሰው ዝም ብሎ ከሚያግበሰብሰውና ከሚሰበሰበው የዘለለ ጸሎት ነው የሚጸልየው። አቤቱ መባረክን ባርከኝ ሲል የእግዚአብሔር እጅ በሰው ሕይወት ላይ የምታደርገውን ነገር ነው የፈለገው። እግዚአብሔር ብቻ ሲመጣ ሊያደርግ የሚችለውን ነገር ነው የተለመነው። ወደ ጎን ሄዶ ፈልጎ የሚያገኘው አይደለም። እግዚአብሔር ለሱ ሊሰጠው የእስራኤል አምላክ ሊያደርግ የሚችለው ነገር ነው። የእግዚአብሔር እጅ ተከፍታ ወደሱ የሚወርድ ነገር ነው የፈለገው። እጅን ተከፍታለህ የሚል ቃል አንብባችሁ ሕይወት ላለው ሁሉ ከመልካም ነገር ታጠግባለህ ተብሎለታል እግዚአብሔር። ስለዚህ አቤቱ መባረክን ባርከኝ ሲል እጅህን እባክህ ካንተ ዘንድ እፈልጋለሁ። ካንተ የሚወርድ ካንተ የሚመጣ ሰው ሊያረጋው የማይችል አንተ ብቻ የምታረጋው። በታሪካችሁ መካከል ማንነታችሁን መቀየር የሚችል ነገር ማድረግ የሚችል እግዚአብሔር ብቻ ነው። ስጋ ለባሽ ሕይወት ላይ የሆነውን ነገር አይቶ ሊያመሰግን ሊባርክ፣ በጣም ጥቂት ደግሞ ሊያግዝህ ይችላል። ታሪክን የሚቀይር እግዚአብሔር ብቻ ነው። ማንነት መለወጥ የሚችል እግዚአብሔር ብቻ ነው። እግዚአብሔርን ብቻ ለምኑ፣ ሰው አትለምኑ። አሜን በሏ። እግዚአብሔርን ብቻ፣ ከፍቅር በቀር ዕዳ አይኑርባችሁ። እግዚአብሔርን ብቻ። አቤቱ እኔ ሰው ለምኜ ከሰጠኝ እግዚአብሔርን ለምኜ እንዴት ነው የማይሰጠኝ? ክብር ለኢየሱስ ይሁን። ስለዚህ ጥያቄው የበረከት ጥያቄ አቤቱ መባረክን ባርከኝ የሚለው የእግዚአብሔር እጅ ብቻ በሰው ሕይወት ላይ ልታደርገው የምትችለው ነገር የሚጠብቅ ከእግዚአብሔር ኤክስፔክት የሚያደርግ ሰው፣ ከእግዚአብሔር ጠባቂ ነው። ያቤጽ ከእግዚአብሔር ፈላጊ ነው። ከእግዚአብሔር ብቻ ነው የሚፈልገው። በወንድሞቹ መካከል የተከበረ ነው። ከወንድሞቹ ሌላ ነገር ጠየቀ የሚል መጽሐፍ ቅዱስ የለም። እግዚአብሔርን ጠየቀ የሚለው እግዚአብሔርን ለመነ ነው የሚለው። ምንድን ነው የለመነው? አቤቱ መባረክን ባርከኝ። ስለዚህ እግዚአብሔር በወንድሞቹ መካከል ባረከው። ወንድሞቹ አዩትና የተከበርክ ነህ አሉት። ሰው ሁሉ አዩና ከወንድሞቹ መካከል የተከበረ ነው። ለምን? እግዚአብሔር ባርኮታል።
ሌላ ጸሎት ምን ጸልይ? ግዛቴን እንድታሰፋልኝ። ክብር ለእግዚአብሔር ይሁን። ግዛቴን እንድታሰፋልኝ። ይሄ ሰፋ ያለ ካሬ እንድሰጠኝ ነው። እንደሱ ነው ክፍሉ የሚለው አይደለም እኮ አይደል? ስፒሪቹዋል ኢንፍሉዌንስ አይደለም ይሄ። መንፈሳዊ ተጽዕኖ ስፒሪቹዋል ኢንፍሉዌንስ ነው። ስፌር ኦፍ ኢንፍሉዌንስ ነው። ተጽዕኖ የሚያደርግበትን ክልል ነው። መንፈሳዊ ነገር ነው እየለመነ ያለው። አቤቱ ግዛቴን አስፋው ሲል እያወራ ያለው ይሄ እንትን ብሎኛል ጠቦኛል እንትን ጨምርልኝ አይደለም። ኦፍ ኮርስ እግዚአብሔር እሱንም ይጨምርለታል። የአቤት ጸሎት ግን ስፒሪቹዋል ኢንፍሉዌንስ ነው። መንፈሳዊ ነገር ነው እየጠየቀ ያለው ስቲል ከእግዚአብሔር እጅ ተዋግቼ አስለቀቃለሁ አይደለም ያለው። እግዚአብሔር ሆይ ግዛቴን አስፋው። ስፌር ኦፍ ኢንፍሉዌንስ ነው። ተጽዕኖ የምታደርጉበት ክልል ነው። ክብር ለእግዚአብሔር ይሁን። በትውልዴ መካከል አንተን አሳይቼ ልለፍ ነው። በጣም ብዙ ህዝብ ሲመለከተኝ አንተን ይመልከት። እግዚአብሔር መንፈሳዊ ተጽዕኖ ይስፋ። ህግን ተሸክሜ ስቆም ምድሪቱ ተመልከት። ግዛቴን አስፋ። ጸሎቱ ወደ እሱ አይደለም ወደ እግዚአብሔር ነው ጸሎቱ። አሁን እግዚአብሔር ቢመልስለት ሞር የሚያተርፈው እግዚአብሔር ነው፣ ያቤጽ አይደለም። ምክንያቱም ያቤጽ እየጠየቀ ያለው መንፈሳዊ ተጽዕኖ ነው። ስለዚህ እግዚአብሔር ነው የሚገለጠው በያቤጽ ጸሎት ላይ። ክብር ለእግዚአብሔር ይሁን። አሁን እንደነዚህ አይነት ጸሎቶች የሐና አይነት ጸሎቶች አይደሉ? የሐና ጸሎት እንደሱ ብትሰጠኝ። አሁን እኮ ስጠኝ ነው፣ ብትሰጠኝ ስጠኝ ነው። ከዛ መልሼ ላንተ እሰጠዋለሁ። አሁን እግዚአብሔር በሐና ጸሎት ለራሱ መለሰ። ለሐና መልሶላታል እኮ፣ ግን ለሐና ሰጣት። 9 ወር እንድትጸንሰው አረጋት። አቅፋ ጡት እስኪጥል ድረስ እንድትንከባከበው አረጋት። ከዛስ ወሰደው። ጸሎቱ ብዙ ያዋጣው ለእግዚአብሔር ነው። የያቤጽም ጸሎት እንደሱ ነው። ተጽዕኖዬን አስፋ፣ ግዛቴን አስፋ፣ ስፒሪቹዋሊ ኢንፍሉዌንሻል አረገኝ ሲል እሺ ሰጠው ነው የሚለው መጽሐፍ። ሰጠው እግዚአብሔር ለያቤጽ ሲሰጠው ከያቤጽ ይልቅ እግዚአብሔር ተጠቃሚ ነው። ለምሳሌ መጽሐፍ ቅዱሳችን ላይ አብርሃምን እግዚአብሔር መጣና እንደዚህ ያለው። አብርሃም አይደለም የለመነው፣ እዚህ ጋር ያቤጽ ለምኖ ነው። አብርሃምን መጣና እንደዚህ ያለው፣ ስምህን ገናና አረገዋለሁ አለው። አብርሃም ቆም የሚል አይመስላችሁ? ከከልዳም መንደር ከኡር ተጠርቼ ከአባቱ ከዛ ሰፈር ወጥቼ ስምህን ገናና አረገዋለሁ። አብርሃም 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 እንዲባል አረገዋለሁ ማለት ነው እንዴ? አይደለም። በአብርሃም በኩል የክርስቶስ ኢየሱስ በረከት ወራሽ ምናምን ይባልልሃል ነው። እና ማን ያዋጣው? እግዚአብሔር ነው ያዋጣው። አንድ ልጅ ሰጠና በዛ በኩል መሲያኒክ ላይ እንዘረጋለሁ። ከዛስ ልጅን ኢየሱስን በዚህ በኩል አመጣዋለሁ። የዚህ ሁሉ ምሳሌና ምልክት አረጋለሁ። ብለርድ እያረገብን እንድታይ አረጋለሁ። ላይን ውስጥ ቀላቀላለሁ ነው። እግዚአብሔር ለሚሰራው ስራ ሰው አገኘው ነው። ሞር ጉዳዩ ለአብርሃም አይደለም ለእግዚአብሔር ነው። እግዚአብሔር ክብሩን መካከል ያደረገ ነገር ነው የሚሰራው። ክብሩን ትቶ እኔን አይወስድም። ክብሩን አድርጎ ነው የሚያከብረኝ። እሱ ሲከብር ትከብራላችሁ ነው የሚለው። ስትከብሩ ይከብራል አይደለም የሚለው። እግዚአብሔር ሁል ጊዜ ቅድሚያ የሚሰጠው ለክብሩ ነው። ለማንነቱ ቅድሚያ ይሰጣል። እሱ የማይከበርበትን ነገር አያደርግም። ያዳነን ራሱ የጸጋው ክብር እንዲመሰገን ነው። ሌላ ነገር የሚጨምርልህ አይደለም። ሳልቬሽንን ራሱ እግዚአብሔር ሲሰጠው የጸጋው ክብር እንዲመሰገን። አቤት እንደ እግዚአብሔር አዳኝ አለ። ሮጠህ አመለጥክ አይደለም የምንልህ። የጸጋው ክብር እንዲሁ እግዚአብሔር እሱንም አዳነው። አቤት አንተን እኮ ነው ያዳነ። የሚመሰገነው ማነው? በአንተ ቸርች መምጣት እሱ ነው የሚመሰገነው። እንደ እግዚአብሔር አይነት ግን መሐሪ የት አለ ይባላል። አንተ እግዚአብሔር አዳኝ ከእንትን አወጣኝ ብለህ ወዲያው ከእንትን አወጣኝ ብቻ እንድትል ነው ድል የሚሰጠህ። ከዛ አንተን ዞር አድርጎ እሱ ነው ያለው። ይሄንን ነው የሚሰራው እግዚአብሔር። ክብሩ ይቀድማል። ግን እግዚአብሔር ይከብራል ማለት አንተ ትዋረዳለህ አይደለም። እሱ ሲከብር እንከብራለን። ምን ማለት? የእግዚአብሔር መክበር ክብራችን ነው። የሆነ ቦታ ያስገባሃል አይደለም እኮ መክበሩ ራሱ በአንተ ምክንያት ክብር ነው። ከእግዚአብሔር የሆነ ነገር መቀበልና መመለስ ከዛ እንውጣ ማለት ነው። መክበሩ እግዚአብሔር መክበሩ መድመቁ እግዚአብሔር አንተን መጠቀሚያ መሳሪያ አድርጎ በአንተ መታየቱ እሱ ክብር ነው። እግዚአብሔር ከብሮኛ ብንሞት ያዋጣናል። ኢየሱስ ጌታ ነው።